የቋጠሮ ቀን ይላል። ገብተናል ዓለም ላይ የማይታወቅ ቋጠሮ ይዘን ከች ብለናል ማለት ነው። ለፍሬ እንዳትሳሳ ለምንም እንዳትሳሳ ያለህን የቋጠሮ ኃይል በጠቅላላ ተጠቅመህ ዛሬ ዋንጫውን ማረጋገጥ ነው የምፈልገው ነው ማለት። በደንብ ሰምተኛል አይደል? በደንብ ኮፒ ሊንክና ሼር ያረክ ቦርንሞዝ 1-0 0-0 2-0 ከፈለክ ደግሞ 1-0 2-0 3-0 ይሸነፋል ማለት ትችላለህ። ግን ቋጠሮውን አጠናክረ መቀጠል አለብህ ነው ምልህ። ይበለዋል አርሴ ይበለዋል አርሴ። ግባና አውጣው በእናትህ። ለ10 ሰው ሼር አድርግልኝ። በቃ ይመቻችሁ። መልካም ቀን። ሼር አድርጉለት ለአርሰናል ደጋፊ የትላንቱ ድል ይዞ እንዳትዘናጋ። ከዛሬ ቋጠሮ በሉልኝ ጀማው። በደንብ ኮፒ ሊንክ ይደረግ፣ ሼር ይደረግ፣ አዳርሱት። እኔ ምን እንደሆነ አላቅም። አተኛኘቴም አጭር ነው። በመተኛቴም ውስጥ ያየሁት ህልም ልዩ ነው። ዛሬ ዋንጫ የምናረጋግጥ እየመሰለኝ ነው ጀማው። የተኛሁት እኮ 1 ሰዓት ተኩል 2 ሰዓት ብትሆን ነው። ገብቷል አይደለ? በጧት እንዴት ተነስቼ ወደ እናንተ የመጣሁበት ምክንያት እንዳትዘናጉ። ይወጠር ጀማው። ዛሬ ቦርነማውስ አቤት ምን አይነት ፎርም ላይ እንዳለ ማንዬ፣ አሁን ባለበት ፎርም ማለት ነው። ሲቲን ማሸነፍ ነው ያለበት። አቻ ራሱ ለሱ የሚገባው ቡድን አይደለም። ስባችሁታ ሳንጫወት ማለት ነው ይሄንን ዋንጫ ብንበላው አስቡት ዝም ብላችሁ ማለት እና እኔ ለሊት እንቅልፍ ማልተኛውም ስቃዥን ያደርኩት የመጣሁት እንዴት እንደድሬ። ኮፒ ሊንክ በደንብ አድርጉ፣ ሼር አድርጉና ለሁሉም አዳርሱ። ይኸውላችኋን የኮፒ ሊንክ ጥረት እኮ ነው። ሁላችንም እኩል አለመውቃጠራችን ነው ሲቲ ላይ እንደዚህ እንዲፍታት ያደረግ ነው። ገብቷል አይደል? እንወጥር ጀማው እንወጥር። የዛሬው ትንሽ ጠንከር አድርጉባችሁ። አፉ በሉኝ ወልቻ ደንበቃ ህልሜ ነው። በህልሜ ያየሁት ነገር ነው ጀማው። ወጥሩ አደራችሁ ጀማው። በአርሰናል ቤት የድግሱ የመጀመሪያ መድፍ ዛሬ ማታ ሊተኮስ ይችላል። አርሰናላውያን ዛሬ የሲቲ ነጥብ መጣል ወይም ደግሞ መሸነፍ በጉጉትና በጸሎት እየተጠባበቁ ይገኛሉ። ቦርንማውዝ ሲቲን ዛሬ ጉድ ከሰራው በአርሰናል ደጋፊዎች ልብ ውስጥ ትልቅ ቦታ እንደሚያገኝ የአርሰናል ደጋፊዎች አሳውቀዋል። ዛሬ ሲቲ ነጥብ ጥሎ ዋንጫውን ለአርሰናል ያስረክብ ይሆን ወይስ ደግሞ አሸንፎ ከዋንጫው አጠገብ ዞር አልልም ይል ይሆን? ይህንን ሁሉ ዛሬ ማታ 3 ሰዓት ተኩል ላይ እንመለከታለን። ሲቲ የዛሬ ጫወታውን ያለ ጥርጥር ያሸንፋል የምትሉኝ ሰዎች የሲቲ ነን እያላችሁ ኮመንት ላይ ጻፉ። በተቃራኒው ደግሞ ቦርንማውዝ ዛሬ ሲቲ ነጥብ ያስጥላል የምትሉኝ ሰዎች ደግሞ የአርሰናል ነን እያላችሁ ኮመንት ላይ ጻፉልን። ማን ብዙ ደጋፊ እንዳለው ኮመንት ላይ የገባችሁ ተመልከቱ። እናንተም ሐሳብ ስጡበት ማለት ፈልጋለሁ። ሪፖስት፣ ኮፒ ሊንክ፣ ሼር ይደረግ። አሁን ይመጡና የቋጠሮ ቀን ይላሉ የአርሰናል ደጋፊዎች። የዛሬም ቀድመል ተረጋግጥ። ተው እኔ በፓላስ ተስፋም አልቆርጥም እንዴ። ዛሬ ቦርንሞዝ ይጥላል ብለህ ካሰብክ የሊቬ ደጋፊ ወጥር። ዛሬ ቦርንሞዝ የምናሸንፍ ከሆነ ቻምፒየንስ ሊግ መግባትን ታረጋግጣለህ። አብረን ነው የምንጓዘው። ገብቷል? በፓላስ ገና እንቋጥራለን። ገና የህፃን ሙድ እንዳያራምድ እንጂ እንቋጥራለን። እኛ ወደኋላ አይደለም። እኔ ብቻ ዛሬ ከኛ ምንድነው የሚጠበቀው? ጋፓ 1-3-0 ምናምን አድርገን አሸንፈን ቀጥታ አርሰናል እንኳን ከፓላስ አቻ ቢወጣልን አለቀ። እኔ ወይኔ ብቻ ዛሬ በቦርንሞዝ ይጣል ብለህ የምትጠብቅ የማንም ደጋፊ ብትኖር ተስፋ ቁረጥ። አይ ነው ሊጋፈጥ ምናምን ነገር ይሞክራል፣ ምንም ነገር አይፈጠርም። ጋርዲዮላም ሊወጣ እንደው በልቶ እንኳን ቢሄድልኝ እንዴ ለምንድነው ዛሬ ፊት ላይ ማንቋጥርበት? ለምንድነው ማንቋጥርበት? ዛሬ እንደው ታይቶ የማይታወቅ ቋጠሮ፣ ዛሬ የመጨረሻ ቋጠሮ፣ ታይቶ የማይታወቅ ቋጠሮ ፍሬስ ኪለቅ ድረስ ያርሰናል ደጋፊ ዛሬ ቋጥር በደንብ አድርገህ። ቦርንማውዞች ለራሳችሁ ስትሉ ቻምፒዮንስ ሊግ መጫወት ከፈለጋችሁ ለራሳችሁ ስትሉ ዛሬ አቻ አይደለም ማሸነፍ ነው ያለባችሁ። ምክንያቱም ሊቨርፑል ነጥብ እየጣለ ነው። ብታምኑም ባታምኑም ጋይሶች ቦርንማውዝ ያለሁትን 15 የፕሪሚየር ሊግ ጨዋታ አልተሸነፈም እና ዛሬ በሲ ነጥብ ይጥላል ብለህ ታወራለህ። ዛሬ እመኑኝ ቦርንማውዝ ሲቲን ያሸንፈዋል። በደንብ አድርገህ ቋጥር። እሺ ዛሬ ከቦርንሞዝ ጋር ጌም አለን ማለት ነውና ለምን 10-0 አይለጠለጥም ሲቲ ማለት ነው። እኔ ቶት እሱ መሸነፉን ተውትና ማለት ነው ዋንጫውን ራሱ ብንበላው እኔ ምንም አይነት ደስታ ነው የማይሰማኝ ማለት ነው። ይሄንን አያሉን ድንቅ አሰልጣኛችንን አተን ፕሪሚየር ሊግ ብናነሳ ራሱ ማለት ነው ምንም አይነት ደስታ ነው የማይሰማኝ። የዘላለም ሐዘን አሸክሞን ነው ከማንቸስተር ሲቲ ቤት የሚወጣው ማለት ነውና እኔ ቃላት ራሱ አጠረኝ በእውነት ደስታዬን ሁላ ነው ያጠፋው። በቃ ጉጉቴን ራሱ የፕሪሚየር ሊግ ጉጉት የማንሳታችንን ጉጉት ራሱ አጠፋው ማለት ነው።
ምን ተሰማችሁ ግን? በእውነት እኔ እንዳላለቅስ ራሱ እንጃ። ወንድ ልጅ አያለቅስም የሆነ ወይ እንባ ደረቅ ሆነብኝ መሰለኝ። ባለቅስ ራሱ ደስ ይለኝ ነበር ማለት ነው። ደስታችንን ነው የነጠቀን። ቀጣይ ዓመት ከማሬስካ ጋር ነው የምንቀጥለው ማለት ነው። ከማሬስካ ጋር የቋጠሮ ቀን ይላል አባቴ። ሳልጫወት ነው ዋንጫውን መብላት ምፈልገው ነው ማለት። ዛሬ ማታ ማረጋግጥበት ቀን ነው ማለት። ገባ? ቦርንማውስ ከኔ የወሰደውን 3 ነጥብ መልሶ ሲሰጠኝ ታያለሽ ነው ማለት። ተረዳሽኝ አይደለ? አንዳንድ ማኑ ድክም ያላችሁ ሰዎች በራስ አተማመን ወይ ፓላስን አሸንፈ ምናምን እግር ትበላለህ። የዛኔ በ2 ነጥብ 23 24 ያን የሚመስል ፎርም ላይ ያን የሚመስል አቋም ላይ ሆኜ በ2 ነጥብ በልጠህ ሳትቋጥር ነው ሳትቋጥርብኝ ነው 9 ነጥቡ ጠፍቶ አቻ ስንሆን ማኑ አቻ በሆንበት እጅ እንድንሰጥ ምትፈልጉ የነበሩ ደደብ የሲቲ ደጋፊዎች ማኑ እነ ሲዲ ስፖርቶቹ ላይ እሱ ምናምን ነገር ጓገጭ ምናምን ልትሉ የሞከራችሁ ፈላዎች ምን ሆነ ነው? ዋንጫ እኮ ዝም ብሎ አይደለም የሚመጣው። አንተ ሞልቃቃ የሆንክ ሰውዬ ማኑ 22 ዓመት የጠበቅነው ዴስቲኒ ሲጠራህ ያንተ ነው ማለት ተረዳኝ አይደለ? እብድ በለኝ እንጂ ዋንጫው ያርሰናል ነው። እኩል ሆነን ማኑ በሲቲ ስንሸነፍ ነው እንደዚህ ያልኩት። 5ቱን ጨዋታ እኛን የምናሸንፈው ሲቲ ኤዲተር አውጣልኝ ነው ማለት። ላይቭ ዛሬ ቋጥረን ዋንጫውን እንበላለን። ኤዲተሮች ደግሞ መድፈኛው ጎስት እጅ እንደማይሰጥ እየሳብክ ቪዲዮ አምጣልን ነው ማለት። ገባህ? ቅንጣት እንኳን እንዳይደብር ደገነርስ ነው ተረዳኝ አይደለ? ይቋጠራል፣ ዋንጫው ይበላል። ቦርንማውዝ የልጅነቴ አንተ ፓላስ ኳስን አድርልኝ ምናምን ትላለህ። እችላለሁ ጨርስ መጀመሪያ ዱቄት አድክሚው ሰውዬማ ምን አለ በለኝ። ዛሬ ማታ ተሸነፋል። ገባህ? አቻ ሲያምርህ ነው የሚቀረው። ተረዳኝ። የዶኮ 1 ነጥብ ዋጋ ነበራት። እስቲ እናያለን። አልቻላችሁም እኮ እኔ እያንዳንዱን የአርሰናልን ጨዋታ ባየው ቁጥር ምን ያክል ቲሜና አሰልጣኝ እንደሚችሉ ነው ማየው። በቃ እናንተን ማሸነፍ ችሏል፣ ገብቷችኋል፣ ያቃሉ። እንዴ ወኔ ያለው ቲም ነው የሚያስፈልግ። አንድ ባዶ ይዛችሁ መውጣት እኮ ለእናንተም ፌር አይደለም። ኦፍ ኮርስ ልበሉት ነው። ኮንግራትስ ደረሳችሁ፣ ፋይናላችሁ ላይ ደረሳችሁ። የመጨረሻዋ ስቴጅ ላይ ናችሁ፣ የመጨረሻዋ። ግን ክሪስታል ፓላስን እንዴት ነው በእንደዚህ ክሪስታል ፓላስ ማግባት ይችላል? ዌስትሃም እና እንደ በርንሊ አይነት አታካር እንደሚያለው ታውቃላችሁ። ሲቲ እንደዛ ስላሸነፈው አይደለም። ሲቲ እናንተን ያሸነፈ ቲም ስለሆነ ነው ክሪስታል ፓላስን ያሸነፈው። you have to know that guys። ነገ በርንሞዝ ካላስጣለኝ ኦፍ ኮርስ እስከ እሁድ ድረስ ተስፋ አለኝ። ያንን የዩናይትድ እና የሲቲን ታሪክ እንደግማታለን ከናንተ ጋር። ወይኔ የቃለቀ ይመቻችሁ። ኮንግራትስ አርሰናል ደጋፊዎች፣ ግን አልቻላችሁ፣ ማግባት አልቻላችሁ። ለማንኛውም ይሄ አዲሱ አካውንቴ ነው። የአካውንት ተዘግቷል ታውቃላችሁ። ሁላችሁም ፎሎ እያደረጋችሁ ፍቅራችን አሳዩን። ኮፒ ሊንክ አድርጉልኝ። ይመቻችሁ።